over and over and over again. Relentlessly beautiful Arsenal football. Right now, Arsenal are doing it like no one else. One step, one little step closer. King doesn't solve these doors. Do you want the Arsenal? Obviously. Let it all go. ሰሜን ለንደን ሁሌም ቀይናት። ቶተናም የአርሰናል የቅርብ ጎረቤት እንጂ ተቀናቃኝ እንዳልሆነ ዳግም ተረጋገጠ። ሰሜን ለንደን ደርቢም ከመድፉ መንደር በቀጠለው የአርሰናል የበላይነት ተጠናቀቀ። ተጫዋችም አሰልጣኝም ሆኖ በቶተናም አንድም ቀን ተሸንፎ የማያውቀው ሱፐር ማይክ አርቴታ ለዋት ዱ ዩ ቲንክ ኦፍ ቶተናም ወዳጆች ቶተናም ያው ቶተናም እንደሆነ ዳግም አሳየ። ሁ ኢዝ ኤብሪቺ ኤዜ የአሰልጣኝ ቶማስ ፍራንክም ከደርቢው ቀን በፊት የነበረ ኤብሪቺ ኤዜ ማን ነው ፉከራ ከኤምሬትስ ተነፈሰ። ቶማስ ፍራንክ በማይበገሩት የመድፉ ከዋክብቶች ግራቀይ ሲንከራተቱም ከገኒንግ ፎር ግሬትነስ መንደር አመሹ። ይህ 198ኛው የሰሜን ለንደን ደርቢ የአርሰናል ድል ነው። ዶሮዋ ላይ የተመዘገበ የሊጉ መሪ መድፈኛን ከኢንተርናሽናል ብሬክ መልስ የበለጠ በደረጃ ሰንጠረዡ ያደላደለ የሲቲ ሊቨርፑል ሰንደርላንድ የሱፐር ሳተርዴይ ሽንፈትን ተከትሎ አርሰናል እድሉን በአግባቡ የተጠቀመበት የኖርዝ ለንደን ፎሬቨር ወዳጆች ሁሉ ገድል ነው። لعب هذه الكرة فيها مساحة للمرور ميرينو لا زالت الكرة خلف الدفاعات الله 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 على المحاولة الله يا أرسنال الدوري ينادي يا جانرز الدوري ينادي يا أرسنال وعليك أن تجيب عليك أن تجيب نعم يا الله የቆመ ኳስ ንጉሱ ከሴት ፒስ ባሻገርም በወሳኝ ጨዋታ በቀላሉ በኦፕን ፕሌይ የጨዋታ እንቅስቃሴ ከአንድም 2-3-4 ጊዜ ጎል ማስቆጠር እንደሚችል ለሚጠራጠሩት ያሳየበት የቡድን አማራጭ ጥልቀት የአንድ ሻምፒዮን ቡድን የማይነቃነቅ መሰረት እንደሆነም የታየበት የገኒንግ ፎር ግሬትነስ ድል ነው። ከመድፉ መንደር የተመዘገበ በማይክ አርቴታም የተቀሸረ ሌላኛው የመድፉ የሲዝኑ ከፍታ ነው። አርሰናልን በ29 ነጥብ በደረጃ ሰንጠረዡ አናት ያስቀመጠ ሰሜን ለንደን ትናንትም ዛሬም ወደፊትም ቀይ መሆኗ የታየበት ሌላኛው የመድፉ የሲዝኑ ከፍታ ነው። አርሰናል በ29 ነጥብ በደረጃ ሰንጠረዡ አናት ተቀመጠ። ዘንድሮ ለተናፋቂው የፕሪሚየር ሊግ ዋንጫ ክብር ጊዜው የአርሰናል እንደሆነ የደርቢው ቀን ጣፋጭ ድል በመድፉ ከዋክብቶች በደርቢው ቀን በላቀ ብቃት ተመዘገበ። አርሰናል ቶተናምን 4-1 ረመረመ። ዶሮዋን ከጎሬዋ የደበቀ በኤብሪቺ ኤዜ ሃትሪኮች ያሸበረቀ የአርሰናል ሌላኛው ተደናቂ የውድድር ዓመቱ ብቃት ነው። ቶተናምም የመድፉ ጎረቤት እንጂ እውነተኛ የደርቢ ቀን ተቀናቃኝ እንዳልሆነ እንደ ሁልጊዜውም የተረጋገጠበት ጨዋታም ሱፐር አርሰናል ኤብሪቺ ኤዜ የሃትሪኩ ጌታ ትሪቡን ሽርፍራፊ ሰከንዶች Welcome for Ebiri Eze. Well, smile says it all, doesn't it? And why shouldn't he be smiling? Like you say, coming back to a club he really loved as a boy. He's been away, he's had his football education, and now he's back to deliver that at this football club. Well, imagine if he scores, and when he scores, this is the reception for just walking out onto the pitch here at the Emirates. King doesn't solve these doors. Marino, Trossard, Eberichi Eze! ኤምሬትስ በደርቢው ቀን ደምቋል። ጨዋታው አርሰናል ከቶተናም ነው። ዳኛው ማይክል ኦሊቨር። ኖርዝ ለንደን ፎሬቨር መድፈኞቹ ሰሜን ለንደን ትናንትም ዛሬም ወደፊትም ቀይ መሆኗን ለጎረቤት ባላንጣቸው አሳዩ። በአማራው የኤምሬትስ ድባብ በተጀመረው ጨዋታ ማይክ አርቴታ በጉዳት ከሜዳ የራቀው ማጋሊሽን በሄንካፔ ተክቷል። አጥቂው የክሬስ ቦታ ላይ ደግሞ ሜሬኖን አሰልፏል። የመድፉ መሃል ሜዳ በራይስ ቤቢ ታታሪነት ደርጅቷል። ዴክላን ራይስ የአርሰናል ረፍት አልባው የልብ ምት ነው። ድምፅ አልባው መሳሪያ ዙቢሜንዲ የመድፉ አማካይ ሚዛን ጠባቂው ኖ ማጋሊሽ ኖ ዮኬሬስ ኖ ኦዴጋርድ ኖ ፕሮብለም። ይህ የማይክ አርቴታ የዘንድሮ አርሰናል ሚዛኑን የጠበቀ ሰፊ አማራጭ ስብስብ የውጤታማነት ሚስጥር ነው። የቡድን አማራጭ ጥልቀት የአንድ ሻምፒዮን ቡድን የማይነቃነቅ የድል መሰረት ጥንስስ እንደሆነ አርሰናል ምስጋና ለአንድሪያ ቤርታ ጎድሎት የከረመውን ነገር ሞልቶ ለተጋጣሚዎቹ አስፈሪ መልክ ያዘ።
መድፈኛው ባለፉት 15 ጨዋታዎች በሁሉም ውድድሮች በአስደናቂ ያለመሸነፍ ጉዞም ቀጠለ። 2 ጊዜ አቻ፣ 13 ድሎች። ይህ አርሰናል ባለፉት 15 ጨዋታዎች በሁሉም መድረኮች በአስደናቂ የድል ጉዞ የቀጠለው የሱፐር ማይክ አርቴታ ጦር ነው። ሰሜን ለንደን ቀይ ናት። አድማጮች እኔ ለዚህ በድጋሚ ምስክር ነኝ። እናም መድፈኞቹ ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር፣ አየሩ ምንም ቢሆንም ሰሜን ለንደን የኛ ናት፣ ጎዳናውም የኛ ለዘላለም የሚሉት ወደው አይደለም። ሰሜን ለንደን የመድፎ የድል ዘመን ድንቅ ታሪኮች ነጸብራቅ ገጽታ መሆኗን ከሃይቡሪ እስከ ኤምሬትስ የአርሰናል ደጋፊዎች ለነዚያ የቅርብ ጎረቤታቸው ባላንጣ ነጭ ለባሽ ዶሮዎች ባገኙት አጋጣሚ ሁሉ ከዋት ዱ ዩ ቲንክ ኦፍ ቶተናም ዝነኛ ዝማሪያቸው ጋር መናገርን ይሻሉ። በሃይቡሪ ኮሪደሮች ኦንሪ ይሩጥባቸው፣ እንደፈለገም ይንፈላሰስባቸው። ቲቲ መድፉ ዓለም አቀፍ ተወዳጅነቱን እንዲያገኝ ፎርሙላውን ቀምሟል። ዊ አር አርሰናል፣ እኛ አርሰናሎች ነን። እነዚህ ዶሮዎች ምን ታሪክ አላቸው? ወደ ለንደን ባቀናው ቁጥር የምጎበኘው የገነርስ ፐቡ ጆ ታወሰኝ። ወንድሜ ሰሜን ለንደን ለስራህ የሚጠቅም የእግር ኳስ ጀብድ ከፈለክ እዚህ ኤምሬትስ ታገኘዋለህ። በሰፊዋ ለንደን ብትጓዝም ተመልሰ ራሱ እዚህ መድፉ ስር ትመጣለህ። እነዚህ ዶሮዎች ይቀኑብናል እኮ አይወዱንም። በተለይ አርሰናል ለምን ዓለም ላይ ተወደደ ይላሉ። አባታችን ቬንገር እናከብረሃለን፣ ረጅም ዕድሜ ይስጥ። በድንቅ ሐሳብህ ክለባችንን ከገናኖቹ የዓለማችን ክለቦች ተርታ መድቦታል። እነዚህ ዶሮዎች የእኛ ተፎካካሪዎች፣ የእኛ ባላንጣዎች አይደሉም። ዋንጫ ሳንበላም ከአርሰናል ጋር የቀጠልነው ለምን ይመስልሃል? እነዚያ ያየሃቸው በኤምሬትስ ረጃጅም ታናሎች የደመቁ የሕይወት ዘመን አይረሴ ደስታ የሰጡ መድፈኛ ኮከቦቻችንን የከዳን ስለሚመስለን ነው። ጨርሻለሁ። ጆ አልተሳሳተም። ካንቶና ስለ ክለብ ፍቅር የተናገረው ታወሰኝ። ኖርዝ ለንደን ፎሬቨር በሰሜን ለንደን ደርቤ ጨዋታ ቀን የትሪቡን ማስታወሻ ምስክርነት ሰሜን ለንደን ቀይ ናት። ለ36 ደቂቃ ከኤምሬትስ በሕይወት የቆየው የቶማስ ፍራንክ ጥብቅ የመከላከል አማራጭ በሊያንድሮ ትሮሳርድ ጎል በሜሬኖ ተደናቂ አሲስት ተጣሰ። لا زالت الكرة خلف الدفاعات. الله 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 على المحاولة. الله يا أرسنال، الدوري ينادي يا جانرز، الدوري ينادي يا أرسنال، وعليك أن تجيب، عليك أن تجيب. نعم يا الله. 41ኛው ደቂቃ በኤብሪቼዝ የተደገመ looking for space, brilliant from Eza. How did he get it into a shooting position there? The red side of North London rejoices. ወደ አሰልጣኝ ማይክ አርቴታ የተደወለው በአንድ የመጨረሻ የሕይወት ዘመን ዘላለማዊ ፍላጎት የስልክ ጥሪ ብቻ ቶተናምን ጥሎ መድፉ መንደር የደረሰው ኤቤሪቼዜ ከረፍት መልስ 3-0 አደረገ። Eza is there. It's another exquisite Eberechi goal. Let it all go. ሌቲቶል ወርክአውት ኤዜ አርሰናልን ወዶ አድጎ በአርሰናል ጎልብቶ ከአርሰናል ርቆ ከርሞ በብዙ ጥበቃ ዳግም የአርሰናል የሆነው ኤዜ በደርቢው ቀን ከሃትሪኮቹ ጋር ደመቀ። Some welcome for Eberechi. Well, smile says it all, doesn't it? And why shouldn't he be smiling? Like you say, coming back to a club that he really loved as a boy. He's been away, he's had his football education, and now he's back to deliver that at this football club. Well, imagine if he scores, and when he scores, this is the reception for just walking out onto the pitch here at the Emirates. Marino, Trossard, Eberechi. ቶተናምም 4-1 ተረመረመ። ይህ ቶተናም የአርሰናል የቅርብ ጎረቤት እንጂ ተቀናቃኝ እንዳልሆነ ዳግም የታየበት ጨዋታ ነው።
በ198ኛው የሰሜን ለንደን ደርቢ ቀን ከሱፐር ሰንዴይ ከመድፉ መንደር ኤምሬትስ የተመዘገበ የስፐርሱ አሰልጣኝ ቶማስ ፍራንክ በጨዋታው አልነበርንም፣ ይህ አሳፋሪ ነው፣ ውጤቱም ያሳምም ነው፣ ደጋፊዎቻችንን በሚመጥን ፍላጎትና ተነሳሽነት መፎካከር አልቻልንም፣ መሻሻሎችን ማሳየት በፍጥነት ይኖርብናል፣ ከዚህ በላይ መናገር አልፈልግም ሲሉ የቶተናሙ አለቃ ቶማስ ፍራንክ ተናግረዋል። የአርሰናል የዛሬ ከፍታ የድል ሚስጥር ሱፐር ማይክ አርቴታ በበኩሉ ሌላኛው ምርጡን ቀን አሳልፈናል፣ በአማራ ደጋፊዎቻችን ድባብ መካከል አርሰናል ተጋጣሚውን ያውም ለድንቅ ደጋፊዎቻችን ብዙ ትርጉም ያለውን ጨዋታ በታላቅ ብቃት ረተናል። የኤብሪቼዜ ተጽዕኖ ዛሬ የተጀመረ አይደለም፣ እርሱ ድንቅ ነው። ወደኛ ከመጣ አንስቶ ከፍ ያለውን የቡድን አማራጭ ጥራት ፈጥሮልናል። አርሰናል ማንኛውንም ተጋጣሚውን ድል ለመንሳት በሚያስችል ደረጃ ላይ እንዳለ እያሳየን ነው። ይህ የድል ጉዟችን በህብረት መታገላችን እንደ ቡድን ለታላቅ የውጤት ዓላማችን ስኬት በትኩረት መፋለማችንን እንቀጥላለን ሲል ማይክ አርቴታ በደርቢው ቀን አስደናቂውን ብቃት ላሳዩ ተጫዋቾቹ አድናቆቱን ሰጥቷል። አርሰናል ዘንድሮ ለሻምፒዮንነት ህልሙ ከየትኛውም ፈተናው ፊት በድል ለመወጣት በሚያስችል አስፈሪ የቡድን ቅርጽ እንዳለ ማስጠንቅቋል። የማይክ አርቴታን ሐሳብ የተጋራው የስካይ ስፖርቱ ተንታኝ ጋሪ ኔቭል አርሰናል ለተቀናቃኞቹ ጭምር በላቀ ከፍታ እንደሚገኝ መልእክት ያስተላለፈበት ድንቅ ብቃት ሲል መድፈኞቹን አወድሷል። Over and over and over again. Relentlessly beautiful Arsenal football. Right now, Arsenal are doing it like no one else. One step, one little step closer. በማይገመተው የዓለማችን ተወዳጁ ሻምፒዮና የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት ኖቲንግሃም ፎረስት አንፊልድን ደፈረ። የስሎት ሊቨርፑል ማንም እየመጣ የሚደልቀው የአምናው ደካማ ሻምፒዮን ሆኖ ታየ። ቀዮቹ ከድል አድባር ሜዳቸው ዳግም አዘቀዘቁ። ሰውየው ስሎት እንደገና የደቹ ባልደረባቸው አክተሩ ቴናግን መስለዋሉ። እንደ ልብ የሚያፈሰው የሊቨርፑል የተከላካይ መስመር ዋናው ግብ ጠባቂ ብራዚላዊ አሊሰንንም ከጉዳት በመለሰበት ጨዋታ ሊቨርፑል ተፍረክርኮ አመሸ። የፎረስቱ አለቃ ሾንዲች ቀዩ ምድርን ጸጥ ረጭ አደረጉ። ማንም ሲመላለስበት የከረመው የወፈፌው ማሪንኪያንስ ኖቲንግሃም ፎረስት ከኮብስ ውድ ጋላክቲኮች ፊት ነገሰ። የሊቨርፑልን ካዝና የሰበሩ የቀዮቹ የ100 ሚሊዮን ፓውንድ ተጫዋቾች ደንዝዘው ዋሉ። ሻምፒዮኖቹ ስድስተኛ ሽንፈታቸውን በሊጉ ብቻም ቀመሱ። ነገሩ ለሊቨርፑልያን የመከራውን ሲዝን ከተራራም በገዘፈ የፈተና ጉዞ ለማሳለፍ ሌላኛው ማሳያም ሆኗል። ሊቨርፑል በሁሉም ጨዋታዎች ካለፉት 11 ጨዋታዎች በ8ቱ ተሸንፏል። በ2025 የውድድር ዓመት 17ኛ ሽንፈቱን በማስመዝገብ አምና ዋንጫ አሸንፎ ከዩናይትድ በላይ በአንድ ዓመት ብቻ ብዙ ጨዋታ የተረመረመው የመርሲሳይዱ ገናና ሆኗል። የአሞሪም ዩናይትድ ሊጠናቀቅ በተቃረበው በፈረንጆቹ 2025 አንድ የሙሉ ዓመት 14 ጊዜ መሸነፉ ይታወቃል። ሰውየው ስሎት ከጨዋታው ፍጻሜ በኋላ ለሁሉ ነገር ኃላፊነቱን ወስዳለሁ በማለት ከባድ ጊዜ ላይ ነን ሲሉ ተደምጠዋል። ሊቨርፑል ምን ነካው? አሁን የማያባራው ጥያቄ ሆኗል። ሰውየው ጭንቅ ላይ ናቸው። አምና የነበረ የቀዩ ምድር ጫጉላ በክረምቱ ገበያ በ430 ሚሊዮን ፓውንዶች ታጅቦ የበለጠ ሊሰምር ቢወጠንም ነገሮች ከኮብስ ዓለም እንደታሰበው እየተጓዘ አይደለም። የደቹ አለቃ አርነ ስሎት ላይ ጥርጣሬውን በርትቷል። ሁሉም ከሆላንድ የሚመጡ አሰልጣኞች አክተሩ ኤሪክ ቴናግ እንዳልሆኑ ለማረጋገጥ አርነ ስሎት ሻምፒዮን ሆኖ በጀመሩበት ዓመት ማግስት ከባድ ፈተና ገጥሟቸዋል። የሻምፒዮኖቹ ችግር ጊዜያዊ ወይስ የሚለው አሁን ለበርካቶች አነጋጋሪ ሆኗል። ሊቨርፑል ሜዳው ላይ ከተጋጣሚዎቹ ፊት ያልተደራጀ፣ ሚዛኑ የጎደለ፣ አምና የነበሩት አስፈሪ ኳሊቲዎችን ጭምር የተነጠቀ፣ ጎሎች እንደ ልቡ የሚቆጠርበት መሆኑ ለብዙዎች አነጋጋሪም ሆኗል። ያለቃ ክሎፕ ውለታ የምቾት አልጋ ወራሽ አርነ ስሎት ሰውየው የርገን አብላልተው የሰጧቸውን ስብስብ አምና እንደወረደ ተቀብለው በፕሪሚየር ሊጉ የሻምፒዮንነት ድል ገና በአንድ ዓመታቸው የፈጸሙት ቀመር ዘንድሮ በራሳቸው የቡድን ግንባታ በ430 ሚሊዮን ፓውንዶች የሱፐርስታር ተጫዋቾች ግዢ በታጀበው ጫማቸው ሲቆሙ ነገር ዓለሙም ጠፍቷቸዋል። ሊቨርፑል የፈረሰ ገና ሚድ ሲዝን ሳይጠጋ ሽንፈቶችን የደራረበ ከተጠበቀውም በላይ ጫና ውስጥ የወደቀው የመርሲሳይዱ ገናና ሆኗል።
አርነ ስሎት ሊቨርፑልን ይታደጉታል ወይስ የሚለው ወቅታዊው የሻምፒዮኖቹ አስጨናቂ ጉዳይ በማይገመተው የዓለማችን ጠንካራው ሊግ ፕሪሚየር ሊግ ማንቸስተር ሲቲም ከታይኒሳይዱ መንደር በሱፐር ሳተርዴይ እጅ ሰጥቷል። የኤዲ ሃው ታታሪ ማክፓይሶች ማስተሩ ጋርዲዮላን በባዶ ሜዳ ብቻውን አስወርተዋል። ሲቲው ለ1 ተሸንፏል። አሰልጣኝ ኤዲ ሃው ከ19 የማያቋርጥ ሙከራ በኋላ ፔፕ ጋርዲዮላን ማሸነፍም ችለዋል። ከሴንት ጄምስ ፓርክ ጆሮ ላይ ኤርፎን ካጠለቀ ካሜራማን ጭምር በብስጭት ሲታገል የታየው ማስተሩ ጋርዲዮላ በውድድር ዓመቱ 4ኛ ሽንፈቱን ቀምሷል። ሮቦቱ ኤሪን ሃላንድም ከኒውካስል የማያፈናፍኑ ሪፐብሊካኖች ፊት ተጠፍሮ ወጥቷል። እንደ ብሩኖ ጊማሬዝ፣ ጆኤሊተን ቶናሌ የመሳሰሉ የጥቁርና ነጭ ለባሹ የመሃል ሜዳ ጀነራሎች በህብረት በላቀ ትኩረትና ታታሪነት የጋርዲዮላ የጨዋታ ቀመርን አምክነዋል። ሲቲ በጣሊያናዊ ድንቅ የጎል ዘቡ ዶናሩማ ውለታ ከ2 በላይ ጎሎች ሳይቆጠርበት ጨዋታውን በሽንፈት በመፈጸሙ ሊጽናና እንደሚገባ ከጨዋታው በኋላ አስተያየት የሰጡ ታላላቅ የስፖርት ባለሙያዎች ተናግረዋል። በሱፐር ሳተርዴይ ሌላ ጨዋታ የኤንዞ ማሬስካው ቼልሲ በርንሌይን 2-0 ረትቶ ወደ ላይ ተስፈንጥሯል። ሰሜን ለንደን ሁሌም ቀይ ናት። ቶተናም የአርሰናል የቅርብ ጎረቤት እንጂ ተቀናቃኝ እንዳልሆነ ዳግም ተረጋገጠ። ሰሜን ለንደን ደርቢም ከመድፉ መንደር በቀጠለው የአርሰናል የበላይነት ተጠናቀቀ። ተጫዋችም አሰልጣኝም ሆኖ በቶተናም አንድም ቀን ተሸንፎ የማያውቀው ሱፐር ማይክ አርቴታ ለዋት ዱ ዩ ቲንክ ኦፍ ቶተናም ወዳጆች ቶተናም ያው ቶተናም እንደሆነ ዳግም አሳየ። ሁ ኢዝ ኤብሪቺ ኤዜ የአሰልጣኝ ቶማስ ፍራንክም ከደርቢው ቀን በፊት የነበረ ኤብሪቺ ኤዜ ማን ነው ፉከራ ከኤምሬትስ ተነፈሰ። ቶማስ ፍራንክ በማይበገሩት የመድፉ ከዋክብቶች ግራቀይ ሲንከራተቱም ከገኒንግ ፎር ግሬትነስ መንደር አመሹ። ይህ 198ኛው የሰሜን ለንደን ደርቢ የአርሰናል ድል ነው። ዶሮዋ ላይ የተመዘገበ የሊጉ መሪ መድፈኛን ከኢንተርናሽናል ብሬክ መልስ የበለጠ በደረጃ ሰንጠረዡ ያደላደለ የሲቲ ሊቨርፑል ሰንደርላንድ የሱፐር ሳተርዴይ ሽንፈትን ተከትሎ አርሰናል እድሉን በአግባቡ የተጠቀመበት የኖርዝ ለንደን ፎሬቨር ወዳጆች ሁሉ ገድል ነው። የቆመ ኳስ ንጉሱ ከሴት ፒስ ባሻገርም በወሳኝ ጨዋታ በቀላሉ በኦፕን ፕሌይ የጨዋታ እንቅስቃሴ ከአንድም 2-3-4 ጊዜ ጎል ማስቆጠር እንደሚችል ለሚጠራጠሩት ያሳየበት የቡድን አማራጭ ጥልቀት የአንድ ሻምፒዮን ቡድን የማይነቃነቅ መሰረት እንደሆነም የታየበት የገኒንግ ፎር ግሬትነስ ድል ነው። ከመድፉ መንደር የተመዘገበ በማይክ አርቴታም የተቀሸረ ሌላኛው የመድፉ የሲዝኑ ከፍታ ነው። አርሰናልን በ29 ነጥብ በደረጃ ሰንጠረዡ አናት ያስቀመጠ ሰሜን ለንደን ትናንትም ዛሬም ወደፊትም ቀይ መሆኗ የታየበት ሌላኛው የመድፉ የሲዝኑ ከፍታ ነው። አርሰናል በ29 ነጥብ በደረጃ ሰንጠረዡ አናት ተቀመጠ። ዘንድሮ ለተናፋቂው የፕሪሚየር ሊግ ዋንጫ ክብር ጊዜው የአርሰናል እንደሆነ የደርቢው ቀን ጣፋጭ ድል በመድፉ ከዋክብቶች በደርቢው ቀን በላቀ ብቃት ተመዘገበ። አርሰናል ቶተናምን 4-1 ረመረመ። ዶሮዋን ከጎሬዋ የደበቀ በኤብሪቼ ሃትሪኮች ያሸበረቀ የአርሰናል ሌላኛው ተደናቂ የውድድር ዓመቱ ብቃት ነው። ቶተናምም የመድፉ ጎረቤት እንጂ እውነተኛ የደርቢ ቀን ተቀናቃኝ እንዳልሆነ እንደ ሁልጊዜውም የተረጋገጠበት ጨዋታም ሱፐር አርሰናል ኤብሪቼ የሃትሪኩ ጌታ ትሪቡን ሽርፍራፊ ሰከንዶች يا أرسنال الدوري ينادي يا جانرز الدوري ينادي يا أرسنال وعليك أن تجيب عليك أن تجيب نعم يا